ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጋሁ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ብለን ያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። የቀድሞ የህወሓት ታጣቂዎች ነገ በመቀሌ ከተማ የተቃውሞ ሰልፍ መጥራታቸው ተሰምቷል። ጽንፈኛው የህወሓት ቡድን ከዚህ በፊት ባወጀው ጦርነት በርካታ የትግራይ እናቶች ያለ ጧሪ ቀባሪ እንዲቀሩ አድርጓል። ቡድኑ አሁንም በተመሳሳይ ሁኔታ ክልሉን የጦርነት ቀጣና ለማድረግ መፍጨርጨሩን ቀጥሏል። በዚህም ቡድኑ ከመላው የትግራይ ህዝብ ተቃውሞ ሲያስተናግድ የቆየ ቢሆንም የሻዕቢያ ወታደር ከኋላው ያሰለፈውን ጽንፈኛው ቡድን የህዝቡንም ጩኸት ለማሰማት በፍጹም አልፈለገም። ከዱት የአርሚ አባላት ቦታ ጭምር የሻዕቢያ ወታደር በመተካት የጦርነት ነጋሪት መጎሰሙን ቀጥሏልም ተብሏል። ይህም በቡድኑ ውስጥ የቀሩት የአርሚ አባላት ጭምር ቡድኑን አንቅረው በመጥፋት ከቡድኑ እንዲወጡ እያደረጋቸው እንደሆነ ተገልጿል። መላው የትግራይ ወጣትም ቡድኑን በከፍተኛ ሁኔታ እንዲቃወም እያደረገ ሲሆን በክልሉ በፍቃደኝነት ቡድኑን የሚቀላቀል ወጣት ምንም እንደሌለ ነው የተገለጸው። ይህንን የተረዳው ጽንፈኛው ቡድን የኃይል አፈሳውን አማራጭ አድርጓልም ተብሏል። ይህን ደግሞ በፊት በጦርነት ቆስለው በየካምፑና ከየቤተሰቦቻቸው ጋር የሚኖሩት የቀድሞ የቡድኑ አባላት እየተቃሙ ይገኛሉም ተብሏል። እኛ ከጦርነት ምን አተርፈን ነው ወንድሞቻችንን በኃይል ወደ ጦርነት የሚነዱት በማለት ከፍተኛ ተቃውሞ እያሰሙ ነው ተብሏል። ነገ በመቀሌ ከተማ አደባባይ በመውጣት ይህንን ድምጻቸውን ለማሰማት መዘጋጀታቸው እየተነገረ ነው። ሞት ለህወሓት፣ ለ80 ዓመታት አዛውንት፣ የ18 ዓመት ወጣት ህይወቱንና አካሉን መገበር የለበትም የሚሉና ሌሎች ቡድኑን እርቃኑን የሚያስቀሩ መፈክሮችን ለማሰማት መዘጋጀታቸው ታውቋል። በሰኔ 2017 የቅድመ ምረቃ የመውጫ ፈተና ከወሰዱ 93000 የሚጠጉ ከፍተኛ የመንግስት ተቋማት ተፈታኞች ያለፉት 55.5% ብቻ መሆናቸው ትምህርት ሚኒስቴር ተናገረ። እንዲሁም በግል ከፍተኛ ትምህርት ተቋማት ፈተናውን የወሰዱ 89036 እጩ ተመራቂዎች ሲሆኑ ያለፉት 10904 ወይም የተፈታኞችን 12.5% ብቻ መሆናቸው ተገልጿል። ሪፖርቱ የሚያመለክተው በግል ተቋማት ብቻ ከ78000 የሚበልጡ ተፈታኞች አለማለፋቸው ነው የተገለጸው። በሌላ በኩል በ2018 ዓ.ም አጋማሽ መውጫ ፈተና ለመውሰድ ከተመዘገቡት 236317 ተማሪዎች መካከል የተፈተኑት 213675 ሲሆኑ ከነዚህም ውስጥ 50 እና ከዚያ በላይ ያመጡት 49664 ብቻ መሆናቸውን የትምህርት ምዘናና የፈተናዎች አገልግሎት ገልጿል። የአገልግሎቱ ዋና ዳይሬክተር ዶክተር እሸቱ ከበደ ይህ ቁጥር ባለፈው ተገልጾ ከነበረው ትንሽ የጨመረው ቅሬታ በቀረበበት ወቅት የተሻሻለ ነገር ስላለ ነው ብለዋል። ከዚህ ቀደም ያለፉት 48692 መሆናቸውንና ጉዳዩ በሂደት ላይ እንደሚገኝ ተናግረዋል። በቴክኖሎጂ ጭምር የፈተና ክፍል ከገቡ በኋላ ሲያጭበረብሩ የተገኙ 2074 ባልተፈቀዱ ቁሳቁሶችና በተፈቀዱ ኮምፒውተሮች ያልተፈቀዱ ድርጊቶችን ሲፈጽሙ እጅ ከፍንጅ የተያዙ 817 ሌላ ሰው እንዲፈተንላቸው የሞከሩ 8645 ከአንድ ጊዜ በላይ የተፈተኑ 630 ተፈታኞች ውጤት መሰረዙንም ገልጸዋል። አሁንም አሳማኝ ቅሬታ ያላቸው ተፈታኞች መስተናገድ እንደሚችሉ ዋና ዳይሬክተሩ ጠቁመዋል። የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ በበኩላቸው የመውጫ ፈተና በሰጠን ቁጥር ብዙ ማጭበርበሮች እናያለን። ማጭበርበር ብቻ ሳይሆን ኦርጋናይዝድ የሆኑ ማጭበርበሮች ሁሉ እየታዩ ነው ብለዋል። ጉዳዩ ገና ብዙ ትግል የሚፈልግ ነው ያሉ ሚኒስተሩ አንድ ጊዜ በተደራጀ መንገድ የዩኒቨርሲቲ ሰዎች ከተወሰኑ ሌሎች ሰዎች ጋር ሆነው ተጋብዘው ተማሪዎች ፈተና ሳይገቡ በተማሪ ኮዶች እየገቡ ሌላ ሰው እንዲፈተንላቸው የማድረግ ሁኔታ መኖሩን ገልጸዋል። የዩኒቨርሲቲ መምህራን ጭምር በዚህ እንደሚሳተፉ ገልጸው ተማሪዎች ለማስኮረጅ የሚፈቅድ መምህር አይደለም፣ ከዩኒቨርሲቲው ከትምህርት ሴክተር ጠቅላላ መውጣት አለበት ብለን እርምጃ እየወሰድን ነው በማለት የታሰሩ ስለመኖራቸውንም ተናግረዋል። በፊንቴክ ማጭበርበር የተጠረጠሩ ታዋቂ ግለሰቦች ፍርድ ቤት ቀረቡ። በፊንቴክ የኢንቨስትመንት ስም በተፈጸመ መጠነ ሰፊ የገንዘብ ማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉ ታዋቂ አርቲስቶችና የቲክቶክ ተጽዕኖ ፈጣሪዎች በፌዴራል መጀመሪያ ደረጃ ፍርድ ቤት ቀርበዋል። መርማሪ ፖሊስ ላለፉት ቀናት ሲያከናውን የቆየውን የምርመራ ሂደት ለችሎቱ ያስረዳ ሲሆን በቀጣይም የሚከተሉትን ነጥቦች ለማከናወን ተጨማሪ 14 ቀናት የምርመራ ጊዜ እንዲሰጠው ጠይቋል። የወንጀሉን ውስብስብነትና ስፋት መመርመር፣
የተጭበርባሪውን ከፍተኛ የገንዘብ መጠን ማረጋገጥ፣ ተጨማሪ ምስክሮችን ቃል በመቀበልና የሰነድ ማስረጃዎችን ማሳሰብ። የተጠርጣሪ ጠበቆችን በበኩላቸው ደንበኞቻቸው በዋስ እንዲፈቱ ጠንካራ መከራከሪያዎችን አቅርበዋል። ከዚህም መካከል አንደኛ ተጠርጣሪዎቹ ታዋቂና ቋሚ ድርሻ ያላቸው በመሆኑ የመሰወር ስጋት የሌለባቸው መሆኑ፣ መደበኛ ስራና መተዳደሪያ ያላቸው መሆኑ፣ አንዳንድ ተጠርጣሪዎች ያሉባቸውን የጤና እክሎች ከግምት ውስጥ በማስገባት በውጭ ሆነው ጉዳያቸውን እንዲከታተሉ የሚሉ ነጥቦች ይገኙበታል። ፍርድ ቤቱ የሁለቱንም ወገኖች ክርክር ካዳመጠ በኋላ በፖሊስ የጊዜ ቀጠሮ ጥያቄ ላይ ብይን ለመስጠት ለሚያዝያ 14 ቀን 2018 ተለዋጭ ቀጠሮ ሰጥቷል። እስከዚያው ድረስ ተጠርጣሪዎቹ በፖሊስ ቁጥጥር ስር ሆነው ምርመራቸውን እንደሚቀጥሉ ታውቋል። የሆርሙዝ ሰርጥ ለተኩስ አቁም ስምምነቱ ቀሪ ቀናት ለሁለት የንግድ መርከቦች ሙሉ በሙሉ ክፍት መደረጉን ኢራን ባወጀች ጥቂት ደቂቃ ውስጥ የነዳጅ ዋጋ በከፍተኛ ሁኔታ ወርዷል። ትናንት አርብ ጠዋት ላይ እስከ $98 ድረስ የነበረው የብሬንት ድፍድፍ ነዳጅ ዋጋ እወጃውን ተከትሎ አንድ በርሜል $90 በታች አሽቆልቁሏል። የድፍድፍ ነዳጅ ዋጋው ከጦርነት በፊት $70 በታች የነበረ ሲሆን መጋቢት ወር መጀመሪያ ላይ $100 በላይ ደርሷል። የመጋቢት ወር ማብቂያ ላይ ደግሞ እስከ $119 ተሰቅሎ ነበር። አሁን የሆርሙዝ ሰርጥ ለንግድ መርከቦች ሙሉ በሙሉ ክፍት መደረጉን ኢራን በማወጇ ዋጋው በአንድ ቀን ከ$98 10% ቀንሶ ወደ $90 በታች ሆኗል። ያዝልቀው ከማለት ውጪ የመካከለኛው ምስራቅ ሁኔታ በፍጥነት ተለዋዋጭ ስለሆነ በቀጣይ ሳምንት ምን እንደሚፈጠር ከወዲሁ መገመት አስቸጋሪ ነው። እስራኤል በመላ ሀገሪቱ ጥላው የነበረችውን የጦርነት ጊዜ ገደብ አነሳች። የእስራኤል የሀገር ውስጥ የደህንነት እዝ በመላ ሀገሪቱ ተጥለው የነበሩ የጦርነት ጊዜ ገደቦችን ሙሉ በሙሉ ማንሳቷን አስታውቃለች። ይህም አሜሪካና እስራኤል በኢራን ላይ ጥቃት ሰንዝረው ቀጠናዊ ጦርነት ከተቀሰቀሰበት ካለፈው የካቲት 21 ጊዜ ጀምሮ ለመጀመሪያ ጊዜ የተወሰደ እርምጃ ነው ተብሏል። የእስራኤል የሀገር ውስጥ ደህንነት እዝ ባወጣው መግለጫ እስካሁን በዜጎች እንቅስቃሴና የደህንነት ጥያቄዎች ላይ ተጥለው የነበሩ ማናቸውም ገደቦች እንዲነሱ ወስኗል። እነዚህ ገደቦች የተጣሉት አሜሪካና እስራኤል በኢራን ላይ የተቀናጀ ጥቃት ከሰነዘሩ በኋላ በቀጣናው ለተቀሰቀሰው መጠነ ሰፊ ጦርነት እንደመከላከያ ነበር። ከየካቲት 1 ጀምሮ እስራኤላውያን በተለያዩ የደህንነት ገደቦች ውስጥ የቆዩ ሲሆን አሁን የተላለፈው ውሳኔ ሀገሪቱ ወደ መደበኛ እንቅስቃሴዋ ለመመለስ እያደረገችው ያለውን ጥረት የሚያሳይ መሆኑ ተገልጿል። ይህ የእስራኤል እርምጃ የመጣው በአሜሪካና በኢራን መካከል ያለው ዲፕሎማሲያዊ ፍጥጫ እንደቀጠለ ቢሆንም በቀጣናው ካለው ወታደራዊ ውጥረት አንጻራዊ መረጋጋት በመታየቱ እንደሆነ ተመላክቷል። በመካከለኛው ምስራቅ ጦርነት ሳቢያ ከ12 በላይ ሀገራት የብድር ጥያቄ ማቅረባቸው ተገለጸ። በመካከለኛው ምስራቅ እየተካሄደ ያለው ጦርነት በዓለም አቀፍ የነዳጅ ዋጋና በአቅርቦት ሰንሰለት ላይ በፈጠረው ከፍተኛ ጫና ምክንያት ከ12 በላይ የሚሆኑት ሀገራት አዲስ የብድር ድጋፍ ለመጠየቅ መገደዳቸውን የዓለም አቀፍ የገንዘብ ድርጅት ዋና ዳይሬክተር ክሪስታሊያና ጆርጂየቫ አስታውቀዋል። ዋና ዳይሬክተሯ በዋሽንግተን ዲሲ በሰጡት መግለጫ በተለይም የሰሃራ በታች የአፍሪካ ሀገራት ለዚህ ቀውስ ማስታገሻ የሚሆን የገንዘብ ድጋፍ እየፈለጉ መሆኑን ጠቁመዋል። እንደ ድርጅቱ ግምት ጦርነት ያስከተለው የኢኮኖሚ ድንጋጤ ለመቋቋም ከ20 ቢሊዮን እስከ $50 ቢሊዮን የሚደርስ ተጨማሪ የፋይናንስ ፍላጎት ሊኖር እንደሚችል የተገመተ ሲሆን ይህም አዲስ የብድር ፕሮግራሞች መቅረጽ ወይም ነባር የብድር ስምምነቶችን ማሳደግ ሊያካትት ይችላል። በተለይም የሆርሙዝ የንግድ መስመር መስተጓጎል በዓለም አቀፍ የንግድ ፍሰት ላይ የሚያሳድረውን ተጽዕኖ አሳሳቢ መሆኑን የገለጹት ጆርጂየቫ ጦርነቱ በአፋጣኝ ቢቆን እንኳን የነዳጅ የጋዝ አቅርቦት ስርጭት ወደ ቀድሞ ሁኔታው ለመመለስ ረጅም ጊዜ እንደሚወስድ አስገንዝበዋል። በዚህ ምክንያት የ2026 የዓለም የኢኮኖሚ እድገት ቀደም ሲል የነበረበት 3.1 በመቶ ዝቅ ብሎ ወደ 2.5 በመቶ ሊወርድ እንደሚችልና የነዳጅ ዋጋው በአማካይ እስከ $100 ሊደርስ እንደሚችል ተተንብየዋል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።